ሚያዝያ 1928 ዓመተ ምህረት የሺህ ዓመታት የነጻነት ታሪክ ያላት ጥንታዊቱ ሀገር የዓለምን የዲፕሎማሲ ተስፋ አጥታ ለብቻዋ ቆማለች። የፋሺስት ኢጣሊያ ዘመናዊ የጦር መሳሪያዎች፣ የመርዝ ጋዝና የክህደት ደመና በከተማዋ ላይ አንዣቧል። የድል አድራጊነት ስሜት የተጫጫናቸው የቤኔቶ ሙሶሎኒ ወታደሮች አዲስ አበባን ሲረግጡ ለዓለም የነገሩት አንድ ነገር ነበር። ኢትዮጵያ የታላቋ ኢጣሊያ ሆናለች የሚል። ማርሻል ባዶሊዮ በድል አድራጊነት ወደ ከተማዋ ሲገባ ለሮም የላከው የድል ብስራት የኢትዮጵያን የመከራ ዘመን ይፋ አደረገ። ነገር ግን ይሄ የፍጻሜው መጀመሪያ እንጂ የፍጻሜው ፍጻሜ አልነበረም። የአዲስ አበባ በኢጣሊያ እጅ መውደቅ ለፋሺስቱ መሪ ሙሶሎኒ ትልቅ ድል ሆነ። ሚያዝያ 28 ቀን 1928 ዓ.ም የኢጣሊያ ግዛት ኢምፓየር መመስረቱን ከሮም አወጀ። ንጉሥ ኢማኑኤል የኢምፓየሩ መሪ፣ ሩዶልፎ ግራዚያኒ ደግሞ የኢትዮጵያ አስተዳዳሪ ሆነ። አዲስ አበባ የዚህ አዲስ ግዛት መዲና እንድትሆን ተወሰነ። ይህ ሹመት ስያሜ በኢትዮጵያውያን ደምና አጥንት ላይ የተገነባ ነበር። ማርሻል ሩዶልፎ ግራዚያኒ የሊቢያው ጨፍጫፊ እየተባለ የሚጠራው ጨካኝ ጄኔራል የኢትዮጵያ እንደራሴ ሆኖ ተሾመ። መመሪያውንም ግልጽ አደረገ። ኢትዮጵያ የጣሊያን ግዛት መሆኗን ለኢትዮጵያውያኑ ነግሮ ማሳመን፣ ካልተቻለ ማጥፋት። ከተማዋ በፋሽስት በወታደራዊ አገዛዝ ስር ወደቀች። የኢትዮጵያ ሰንደቅ ዓላማ ወረደ። የአዲስ አበባ ጎዳኖች ጣሊያናዊ ስያሜ ተሰጣቸው። ነገር ግን በዚያ የጸጥታ ግድግዳ ጀርባ በየጓዳውና በየጫካው የቁጣው እሳት ይፋጅ ነበር። አዲስ አበባ የጭቆና ማዕከል ብቻ ሳትሆን የቆራጥ አርበኞች የትግል አውድማ ለመሆን ሰዓታትን መቁጠር ጀመረች። ከአቡነ ጴጥሮስ ስብከት፣ ከአብርሃ ደቦጭና ከሞገስ አስገዶም ቦምቦች ጀርባ የ5 ዓመቱ የመከራና የጽናት ጉዞ ተጀመረ። በዚህ ፕሮግራሜ ፋሺስት አዲስ አበባን ከተቆጣጠረ በኋላ የተፈጸሙትን ድርጊቶች፣ የከተማዋን ገጽታ ለመቀየር የተደረጉ ሙከራዎችና በዚያ አስቸጋሪ ወቅት በከተማ ውስጥ የነበረውን ሰው ስውር የደህንነትና የአርበኞች እንቅስቃሴ በጥልቀት እንመለከታለን። አዲስ አበባ እንዴት የፋሺስቶች እስር ቤት ሆነች? ሕዝቡስ በምን መልኩ ተቋቋመው? ይህ የታሪክ ድርሳን ነው። የደም የእንባና የነጻነት ታሪክ። እንኳን ወደ 5 ዓመቱ የጨለማ ዘመንና የኢትዮጵያውያን ተጋድሎ በሰላም መጣችሁ። የፋሺስት ጣሊያን አረመናዊ ተግባር ሲነሳ የታሪክ ማህደሩ መጀመሪያ የሚገልጠው ጥቁር ገጽ የካቲት 12 ነው። ያ ቀን ለግራዚያኒ የፍርሃት፣ ለኢትዮጵያውያን ግን የጽናት ጥምቀት ነበር። አርብ የካቲት 12 ቀን 1929 ዓ.ም ምንም አይነት መሳሪያ ባልያዘው በአዲስ አበባ ሰላማዊ ሕዝብ ላይ የፋሺስት ሙሶሎኒ ወታደሮች ታይቶ በማይታወቅ አረመናዊ ጭፍጨፋ በማካሄድ የሰላማዊውን ሕዝብ ደም እንደ ጎርፍ የፈሰሰበት የሰቆቃ ቀን ሆነ። ግራዚያኒ የንጉሳቸውን የልደት ክብረ በዓል ምክንያት በማድረግ ለድሆች ምጽዋት ሰጣለሁ በሚል በያኔው ገነተ ልዑል የቀዳማዊ አፄ ኃይለ ሥላሴ ቤተ መንግሥት ይባል የነበረውና በአሁኑ የአዲስ አበባ ዩኒቨርሲቲ ውስጥ ሕዝቡ በጠዋት እንዲሰበሰብ ጥሪ ያደረገ። በስብሰባው መሃልም አብርሃም ደቦጭና ሞገስ አስገዶም የተባሉ በኢትዮጵያ የሚኖሩ የኤርትራ ወጣቶች ተገኝተው ነበር። ሁለቱ የኤርትራ ወጣቶች ከኤርትራ ወደ ኢትዮጵያ የመጡት በኢጣሊያ ቅኝ ግዛት ስር የነበረችው ኤርትራ የመማር ዕድላቸው ጠባብ ስለነበረ ሲሆን ኢትዮጵያ መጥተው በዳግማዊ አፄ ምኒልክ ትምህርት ቤት ተመዝግበው ትምህርታቸውን ተከታትለዋል። ከጊዜያት በኋላ አብርሃ ደቦጭ ኤርትራዊ በመሆኑ በወቅቱ ኤርትራ በጣሊያኖች ስለምትተዳደር የጣሊያንኛ ቋንቋ መናገር በደንብ ችሏል። ከኤርትራ ወደ አዲስ አበባ ከመጣ በኋላ የከተማዋን ጓዳ ጎድጓዳ በደንብ አውቋል። በዚህ መሰረት አዲስ አበባ በሚገኘው በፋሺስቱ የኢጣሊያ ፖለቲካ ቢሮ ውስጥ ተቀጥሮ ራሱን ከአዲሱ የኢጣሊያ አስተዳደር ጋር አስማምቶ መስራት ጀመረ። የኢትዮጵያን ታሪክ በመጻፍ የሚታወቁት
ታሪክ ተመራማሪ የነበሩት ሪቻርድ ፓንክረስት አብርሃ ፋሺስቶችንና ዘረኝነታቸውን ይጠላ ነበር በማለት ጽፈዋል። ሞገስ አስገዶም በ1904 ዓ.ም ኤርትራ ውስጥ ደቀ መሐሪ አቅራቢያ በምትገኝ አፋልባ በተባለች ቀበሌ ነው የተወለደው። ሞገስ አስተዋይና ታታሪ በጸባዩም ደግሞ ለሰው ሐሳቢ ተደርጎ ይቆጠር ነበር። ሞገስ ትምህርት ፈልጎ በወጣትነቱ ወደ ኢትዮጵያ ሲመጣ በወቅቱ ኤርትራን ያስተዳድሩ የነበሩት ቅኝ ገዢዎች የጣሊያ ባለስልጣናትን ፍቃድ ሳያገኝ ኤርትራን ለቆ ወደ ኢትዮጵያ መጣ። በዚህም ሳቢያ በሕገወጥ መንገድ ኤርትራን ለቆ ወደ አዲስ አበባ ሲጓዝ በነበረበት ወቅት በጥይት ተመቷል። ሞገስ ከጣሊያንኛ በተጨማሪም የፈረንሳይኛ ቋንቋ አቀላጥፎ የሚናገር የሚጽፍ ስለነበር የፈረንሳይኛ ትምህርትም ያስተምር ነበር። ሞገስ ከጣሊያንኛ ፈረንሳይኛ በተጨማሪ የጀርመንኛና የእንግሊዝኛ ቋንቋ ዕውቀት የነበረው ባለብሩህ አእምሮ ወጣት ነበር። ሌላኛው የግራዚያኒ የሞት ጥላ አብርሃ ደቦጭ ነው። አብርሃ ደቦጭ እንደ ሞገስ ሁሉ ከኤርትራ የመጣ ሲሆን የእውቁ ኢትዮጵያ የጦር መሪና በፋሺስት ጦርነት ተይዞ የተረሸነው የራስ ደስታ ዳምጠው ዘመድ ከሆነችው ከታደሰች እስጢፋኖስ ጋር በ1928 ዓመተ ምህረት በጋብቻ ተሳስሮ የሚኖር ወጣት ሲሆን አብርሃ ደቦጭ ፋሺስት ኢጣሊያ በሚያራምደው የዘረኝነት እንቅስቃሴ ጥላቻ በሙሶሊኒና በግራዚያኒ አገዛዝ ላይ አስነሳው። በዚህ ምክንያት ሞገስ አስገዶም ግራዚያኒንና ፋሺስቶች ላይ አደጋ ለመጣል ስላቀደና ረዳት ስለፈለገ አብርሃንን ጠርቶ ለራስን ለሀገር መስዋዕት ማድረግ አለብህ በማለት እንደተናገረው ታሪክ ዘግቧል። አብርሃ ደቦጭና ሞገስ አስገዶም በግራዚያኒና ፋሺስቶች ላይ አደጋ ለመጣል ያቀዱት አማካሪያቸውና አጋዣቸው ከሆነው የታሪክ ሲነሳ ስሙ እምብዛም ከማይነሳው ከታክሲ ሹፌርና የውስጥ አረበኛ ከሆነው ከስምዖን አደፍርስ ጋር ነበር። አብርሃ ደቦጭና ሞገስ አስገዶም ወደ ስብሰባው ለመሄድ ተዘጋጁ። አብርሃ ደቦጭ ግራዚያኒ በገነተ ሉል ቤተ መንግስት ወደ ጠራው ስብሰባ ከመሄዱ በፊት ከቤቱ ሲወጣ የኢጣሊያንን ሰንደቅ ዓላማ ከተሰቀለበት አውርዶ መሬት ላይ አንጥፎ በሳንጃ ከወጋው በኋላ ሳንጃው ጫፍ ላይ የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ አስሮ አውለብልቦታል። ሁለቱ ወጣቶች ወደ ስብሰባው ሲሄዱ ህዝቡ ተሰብስቦ ግራዚያኒን ይጠባበቃል። እነ ሞገስና አብርሃ ስብሰባው ላይ ከደረሱ በኋላ ግራዚያኒ ንግግር ማድረግ ጀመረ። የንጉሳቸው ልደት ለማድመቅ የኢጣሊያ አውሮፕላኖች በአዲስ አበባ ሰማይ ላይ ይበሩ ጀመር። በዚህ ወቅት በርካታ ቁጥር ያላቸው በአዲስ አበባ ከተማ የታወቁ አብርሃ ደቦጭና ሞገስ አስገዶም በግራዚያኒና ፋሺስቶች ላይ አደጋ ለመጣል ያቀዱት አማካሪያቸውና አጋዣቸው ከሆነው ከስምዖን አደፍርስ ጋር ተጓዙ። መቼም የታሪክ አጋጣሚዎች እንደሚያሳዩን በየዘመኑ በየታሪኩ መጋጠሚያ ሀገራቸውን ከድተው ለጠላት የሚወግኑ ባንዳዎች ይኖራሉ። በዚያም ዘመን የነበሩ እንደ ባለስልጣናት፣ የሃይማኖት አባቶች የሀገራቸውን ውለታ በመርሳትና በመክዳት ኢትዮጵያ በኢጣሊያ ተገዢ መሆኗን አምነው በወቅቱ ለነበረው የሩዶልፎ ግራዚያኒ አስተዳደርና ለሙሶሎኒ መንግስት ዕውቅና ሰጥተው ነበር። ከጧቱ 5 ሰዓት ሲሆን በገነተ ሉል ቤተ መንግስት በስብሰባው ላይ የተገኙት የኢጣሊያ ባለስልጣናት ለተሰበሰቡ ህዝብና በስብሰባው ለተገኙት ቀሳውስት በንጉስ አማኑኤል ስም እሰጣለሁ ያለውን ምጽዋት ማደል ጀመሩ። በዚያን ጊዜ አብርሃ ደቦጭና ሞገስ አስገዶም ቀስ እያሉ ግራዚያኒ ንግግር ወደሚያደርግበት ፖዲየም ተጠጉ። በዚህ ሁኔታ ሩዶልፎ ግራዚያኒን ከቀረቡ በኋላ ደብቀው የያዙትን ቦምብ መወርወር ጀመሩ። ሁለቱ በተፈጠረው ግርግር መሃል ከመሸሻቸው በፊት ግራዚያኒ ላይ ሌሎች የኢጣሊያ ባለስልጣናቶችና ሀገራቸውን ከድተው ከኢጣሊያኖቹ ጋር የተባበሩ ኢትዮጵያዊ ባለስልጣናትና የሃይማኖት አባቶች ላይ 10 ያህል ቦምቦችን ወረወሩ። ቦምቡ ሲወረወር ከኢጣሊያ ባለስልጣኖች ጋር የነበሩት በኢትዮጵያ የመጨረሻ የሆኑት ከግብጽ ኮፕቲክ ቤተክርስቲያን የተሾሙት ሊቀ ጳጳስ አቡነ ቄርሎስ አራተኛ ሲቆስሉ የጳጳሱ ጥለያዥ ሞተ። በተወረወረው ቦምብ ከቆሰሉት ውስጥ የግራዚያኒ ምክትል የሆነው ጄኔራል አርማንዶ ፔትሪ ሲሆን የአየር ኃይል አዛዡ ጄኔራል ሊዮታ አንድ እግሩን አጣ።
ሩዶልፎ ግራዚያኒ ቢሆን አልቀረለትም። የተወረወረው ቦምብ አጠገቡ በመፈንዳቱ ሳቢያ 365 የቦምብ ፍንጣሪዎች በሰውነቱ ተሰግስገው ስለነበር ወደ ኢጣሊያ ሆስፒታል ተወስዶ አስቸኳይ ቀዶ ጥገና ተደርጎለት ከሞት ሊተርፍ ቻለ። ታሪክ ከታቢው ሪቻርድ ፓንክረስት እንደገለጹት ሁለቱ ወጣቶች አብርሃና ሞገስ ያመለጡት የውስጥ አርበኛ በመሆን አርበኞችን በሚረዳውና የታክሲ ሹፌር በሆነው ስምዖን አደፍርስ አማካኝነት ነው ብለው ጽፈዋል። የውስጥ አርበኛውና የታክሲ ሹፌሩ ስምዖን ያደረገው አስተዋጽኦ ይህ ብቻ ሳይሆን ወጣቶቹ የወረወሩትን ቦምብ ያቀረበላቸው እርሱ ነበር። ስምዖን በግራዚያኒ ላይ እነ አብርሃ የወረወሩትን ቦምቦች ያገኘው የኢትዮጵያ አርበኞች አባል ከሆነ መትረየስ ተኳሽ ወታደር ጓደኛው ሲሆን ይህም ወታደር አብርሃ ደቦጭና ሞገስ አስገዶምን ቦምቡን እንዴት መጠቀም እንዳለባቸው በማሳየት ጭምር ተሳታፊ ሆኗል። ባለ ታክሲው ስምዖን አደፍርስ አብርሃ ደቦጭና ሞገስ አስገዶምን ወደ ደብረ ሊባኖስ ገዳም ወስዶ ለጊዜው እዛው ተደብቀው እንዲቆዩ አድርጎ እርሱም ለአንድ ሳምንት ያህል አብሯቸው ከቆየ በኋላ ወደ አዲስ አበባ ተመለሰ። አብርሃ ደቦጭና ሞገስ አስገዶምም በደብረ ሊባኖስ ጥቂት ቀናት ከቆዩ በኋላ የተሻለ መጠለያ ለመፈለግ የእንግሊዝ ቅኝ ግዛት የሆነችውን ግብጽ ወደምታስተዳድረው ሱዳን በጎጃም በኩል አቋርጠው ለመሄድ ወስነው ጎጃም እንደደረሱ የአካባቢው ነዋሪዎች ሁለቱን ወጣቶች ጸጉረ ልውጥ የሆኑ ሰዎች ናቸው በማለት በጥርጣሬ በማየታቸው ሊገደሉ ቻሉ። ስምዖን አደፍርስ ወደ አዲስ አበባ እንደተመለሰ ሀገራቸውን በከዱ ባንዳዎች ጥቆማ መሰረት ተያዘ። የፋሺስት ወታደሮች ስምዖንን ከያዙት በኋላ በጽኑ እያሰቃዩ መረመሩት። አብርሃና ሞገስ የት ነው ያሉት እያሉ አድራሻቸውን እንዲናገር ደበደቡት፣ ገረፉት። የቻሉትን ያህል የስቃይና መከራ አደረሱበት። ነገር ግን ስምዖን የነ አብርሃና ሞገስን አድራሻ አልናገርም አለ። ፋሺስቶችም በንዴት አሰቃይተው ሲበቃቸው ገደሉት። አርብ የካቲት 12 ቀን 1929 ዓ.ም አብርሃ ደቦጭና ሞገስ አስገዶም በወሰዱት እርምጃ የተበሳጩት የኢጣሊያ ባለስልጣኖች የአጸፋ እርምጃ በመውሰድ የኢጣሊያ ፖሊሶች ወዲያውኑ በተሰበሰበው ሰላማዊ ሕዝብ ላይ ያለምንም ገደብ የጥይት ዝናብ እንዲርከፈከፍባቸው አዘዙ። ከኢጣሊያ ባለስልጣኖች ውስጥ አንዱ የሆነው ጊዶ ኮርቴስ አጠገቡ የነበሩትንና በኢጣሊያ ወገን በመሆናቸው ለክብረ በዓሉ በክብር የጠራቸውን ታላላቅ ሰዎች የተባሉትን ኢትዮጵያውያንን ሳይቀር የያዘውን ብዙ ጥይት ጎራሽ ሪቮልቨር መሳሪያውን አንስቶ የጥይት ሩምታ አርከፈከፈባቸው። ኮርቴስ ይህን እርምጃ ከወሰደ በኋላ ወዲያውኑ ጥቁር ሸሚዝ እየተባሉ ለሚጠሩት ለፋሺስት ሚሊሻ እግረኛ ወታደሮች ትዕዛዝ አስተላለፈ። ጓዶች፣ ዛሬ ለኢጣሊያ መንግስታችን ወኪል ለሆነው መሪያችን ሩዶልፎ ያለንን ቁርጠኝነት በበቀል እርምጃ በመውሰድ የምናሳይበት ስለሆነ ከዛሬ ጀምሮ ለ3 ቀናት መደዳውን ኢትዮጵያውያንን በማጥፋት ተግባር ላይ እንሰማራለን። ከዛሬ ጀምሮ ኢትዮጵያውያንን ለመግደልና ለማጥፋት የሚያስችል ለ3 ቀናት የሚቆይ ማናቸውንም አይነት ነፃ እርምጃ እንድትወስዱ ፈቅጄላችኋለሁ ትዕዛዝ አስተላለፈላቸው። ከዚህ ትዕዛዝ በኋላ የኢጣሊያ ወታደሮች በመንገድ የሚተላለፈውን ማንኛውንም ሰላማዊ የአዲስ አበባ ነዋሪ ሁሉ ዱቼ ሞሶሎኒ ስልጡኗ ኢጣሊያ እያሉ እየጮሁ በያዙት የቆመ ዱላ፣ በሳንጃ፣ በአካፋ፣ በመዶሻና በመትረየስ ሳይቀር ጨፈጨፉት። ብዙዎቹንም ኢትዮጵያውያንን ከነነፍሳቸው መኪና ላይ በገመድ አስረው እየጎተቱ አሰቃይተው ገደሏቸው። የቀሩትንም ሰላማዊ ሰዎች በመኪና እያፈሱ ወደ የካ፣ እንጦጦ፣ ፉሪ፣ አቃቂና ገፈርሳ እየወሰዱ በመትረየስ ሩምታ ፈጇቸው። በአካባቢው ያገኙትን የሰላማዊውን ሕዝብ ቤት ነዳጅ እያርከፈከፉ አቃጠሉ። የግሪክና የአርመን መኖሪያ ቤቶችም ሳይቀሩ እየሰበሩ እየገቡ በቤት ውስጥ ተቀጥረው የሚያገለግሉትን ኢትዮጵያውያንን እየወሰዱ ረሸኑ። የገደሏቸውም ሰዎች ሬሳ ፎቶ ያነሱ ነበር። በዚህ ታላቅ ግፍ በተፈጸመበት የሰቆቃ ቀናት ውስጥ ወንድ፣ ሴት፣ ሕፃን፣ ሽማግሌ፣ ሙስሊም ሆነ ክርስቲያን ሳይለይ በሰው ዘር ላይ ወደር የማይገኝለት ጥፋት ተፈጸመ።
ከየካቲት 12 ቀን 1929 ዓ.ም ጀምሮ በ3 ቀናት ውስጥ በግፍ የተጨፈጨፉት ኢትዮጵያውያን ቁጥር 30,000 ይደርሳል ተብሎ ይገመታል። ይህ የሙሶሎኒ ፋሽስት ጭፍጨፋ በወራሪና በተወራሪ ወገን የነበረውን ቅራኔ በማካረር የጸረ ኢጣሊያ ተቃውሞውን ከመደበኛ ጦርነት ወደ ሁለተኛ ምዕራፍ ወደ ሆነው ወደ ሽምቅ ውጊያ ጉሪላ ፋይቲንግ አሸጋገረው። ላይ እንደነገርኳችሁ የፋሺስት ኢጣሊያ ያደረሰው ዘግናኝ ጭፍጨፋ ለመዘከር ግርማዊ ቀዳማዊ አፄ ኃይለ ሥላሴ አንቶን አውግስቲንቺንና ፍራኖ ክሪሽኒ በተባሉ የክሮሺያ ንድፍ አውጪዎች አማካይነት የሰማዕታት መታሰቢያ ሐውልት ተሰርቶ 6 ኪሎ አደባባይ በተባለው ቦታ የካቲት 12 መታሰቢያ ሐውልት በመባል ተሰይሞ በ1947 ዓ.ም በስፍራው በይፋ እንዲቆም ተደርጓል። ፋሺስት ኢጣሊያ አዲስ አበባን ቢቆጣጠርም የኢትዮጵያውያን ልብ ግን አሁንም በነጻነት ትመታ ነበር። የአርበኞቹ ተጋድሎ በየሸለቆና በየተራራው ሲበረታ ሙሶሎኒና ጀነራሎቹ አንድ እውነት ተረዱ። ይህንን ሕዝብ በኃይል ብቻ ማንበርከክ አይቻልም። ስለዚህ ከጥይት ይልቅ የከፋ መርዝ መጠቀም ጀመሩ። ይህም ከፋፍለ ግዛ የሚለውን የክህደት ስልት ነበር። ፋሺስት ጣሊያን የዘመናት አንድነትን ለመስበር የጎሳ ፖለቲካን እንደ መሳሪያ ተጠቀመ። አማራውን ሌላውን ጨቁኗል የሚል የሐሰት ትረካ በማሰራጨት ሕዝብን ከሕዝብ ጋር የማጋጨት ዘመቻ ከፈተች። ኢትዮጵያን በ6 አስተዳደራዊ ክልሎች በመክፈል የክልል ገዢዎችን በገንዘብና በሹመት በመደለል የአንድነት መንፈሱን ለመበተን ሞከረ። ዓላማቸው ግልጽ ነበር። ኢትዮጵያውያን እርስ በርሳቸው እንዲጠራጠሩን በማድረግ ለፋሺስት አገዛዝ ምቹ ሁኔታን መፍጠር። የኢትዮጵያውያን ሕዝብ በዘር፣ በሃይማኖት፣ በቋንቋ ከፋፍሎ እርስ በርስ እያዋጋ ለመግዛት በርካታ ድርጊቶችን ፈጽመዋል። ሌላኛው የፋሺስቱ ተንኮል የሃይማኖትን ልዩነት መጠቀም ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአንድነት ምሰሶ መሆኗን ስለተረዱ በእሷ ላይ ከፍተኛ ጭቆናና ስም ማጥፋትን አደረሱ። በሌላ በኩል ደግሞ ሙስሊሙ ማህበረሰብ ከክርስቲያን ጭቆና ነፃ አወጣቸዋለሁ በሚል የተኩላ ስብከት ሊያታልሉ ሞከሩ። መሬት በመስጠት መስጊዶችን በመስራትና የሐጅ ጉዞዎችን በማመቻቸት አጋር ለማግኘት ቢጥሩም የኢትዮጵያ ሙስሊሞች ግን የሀገር ፍቅራቸው ይሩላቸው አልቻሉ። ጣሊያኖች ህዝቡ እርስ በርሱ መጣላት አለመቻሉን ሲመለከቱ ሌላ የማባቢያ መንገድ ተቀየሱ። በኢትዮጵያ መንግስት በክብር ይሰጡ የነበሩትን የራስነት፣ የደጃዝማችነትና የፊት አውራሪነት የማዕረግ ስሞች ለማይገባው ሰው ሁሉ መስጠት ጀመሩ። ቁርሰው ለመቅረብ ይጠየፉ የነበሩ ጣሊያኖች መኖሪያ ቤታቸው ድረስ እየጠሩ አብረው እየበሉና እየጠጡ በደስታውም በሐዘኑም ተካፋይ መሆን ጀመሩ። ፊት ለፊት የሚዋጓቸውን አርበኞች አንዳንዶቹም በዘመዶቻቸው በኩል በማባበል እያቀረቡ ልብስ እያለበሱ መትረየስና ሽጉጥ እያስታጠቁ የሚንሸራሸሩበት የግል አውቶሞቢል እየሰጡ አርበኛውን ልብ ለማሸፈት ሞከሩ። የተወሰኑ መኳንንቶችን፣ ካህናቱን፣ ወጣቱንና ወይዛዝርቶችንም ሳይቀር እየመረጡ ሮም ድረስ በክብር እየወሰዱ ከተማቸውን በማሳየት ያላቸውንም ኃያልነት እያስረዱና ከሙሶሊኒም ጋር በማገናኘት ልባቸውን በማሸነፍ እንዲሁም በማይጮ ጦርነትና በግራዚያኒን ለመግደል ተወስዶ በነበረው እርምጃ የተፈጠረውን የጠላትነት ቁስልና ቂም በመሻር ያለምንም ተቃውሞ በሰላም እንዲገዙላቸው የሚቻላቸውን የስነ ልቦና ዘዴ ተጠቀሙ። ይህን ሁሉ የማባበል ዘዴ ሊጠቀሙ የፈለጉበት ምክንያትም በየቦታው የተበተነውን አርበኛውንና በውጭም ያለውን ስደተኛ እውነት መስሎት ተመልሶ ሲገባላቸው የተለመደውን የጭካኔ ተግባር በመፈጸም ድብቅ ዓላማቸውን እውን ለማድረግ እንጂ የኢትዮጵያውያንን ደህንነትና ክብር አሳስቧቸው አልነበረም። ይህም የቤኒቶ ሙሶሎኒ ስውር ፋሺስታዊ የአገዛዝ ወጥመድ በኢትዮጵያውያን አርበኞችና በሕዝቡም ዘንድ የተደበቀ ጉዳይ አልነበረም። ፋሺስት ኢጣሊያ የአርበኞችን ስነ ልቦና ለመስለብ ይጠቀምባቸው የነበሩት የማታለል ዘዴዎች ሁሉ በኋላ ላይ ለኢጣሊያ ተገዥ የነበሩትንና ለእነርሱ ይሰሩ የነበሩትን መኳንንቶችና ወጣቶች ወደ ልቦናቸው መመለስ ሲጀምሩ በእርግጥ ለሀገር መስራት በስተመጨረሻ ምን ያህል እንደሚያስከብር እየተገነዘቡ ሲሄዱ ሀገር ወዳድ አርበኞችም ልባቸውና ሞራላቸው እየበረታ መጣ።
ለጥቅም ከተሸነፉት ጥቂት ባንዳዎች በስተቀር አብዛኛው የኢትዮጵያ ሕዝብ ግን በተቃራኒው በአንድነት በመቆም የፋሽስት ኢጣሊያን ሴራን ለማክሸፍ በዘር በሃይማኖትና በቋንቋ ሳይከፋፈል ሀገሩን ከጠላት ነፃ ለማውጣት በከተማም በገጠርም ከትልልቅና ከትንንሽ አውራጃዎች ሳይቀር በሚኖርበት አካባቢ ገበሬውም፣ ነጋዴውም፣ የአስተዳደር ሰራተኛውም፣ ወታደሩም፣ የቤተ ክህነት ሰዎችም ወንድ ሴት ሳይል ሁሉም አለቃና ጭፍራ እየመረጠና እየተደራጀ በዱርና በጫካ ሁሉ ተደብቆ ጠላትን በአርበኝነት መውጫ መግቢያ እያሳጣ ይዋጋ ጀመር። የኢትዮጵያ የነጻነት ትግል በጫካና በዱር ብቻ አልነበረም። እውነተኛውና እጅግ አደገኛው ጦርነት የሚካሄደው በጠላት አፍንጫ ስር በአዲስ አበባ ጎዳናዎች ነበር። እነዚህ የውስጥ አርበኞች ይባላሉ። በቀን ለጣሊያ የሚሰሩ መስለው በሌሊት ግን የጠላትን ስር የሚቆርጡ ድምፅ አልባ ጀግኖች። የውስጥ አርበኞች ቀዳሚ ተግባር መረጃ ማሰባሰብ ነበር። በጣሊያን መስሪያ ቤቶች ውስጥ እንደ ተርጓሚ፣ ጸሐፊና አገልጋይ ተቀጥረው የጠላትን ምስጢራዊ የጦር ዕቅድ ይሰልሉ ነበር። የትኛው ጦር ወደ የትኛው ግንባር እንደሚንቀሳቀስ፣ የጥቃት ጊዜው መቼ እንደሆነና የጠላት ጥንካሬ በምን ደረጃ ላይ እንዳለ በድብቅ መረጃ በማጠናከር ለጫካ አርበኞች ይልኩ ነበር። ይህን የሚያደርጉ የውስጥ አርበኞች የተለያዩ መረጃ ማሰባሰቢያ ዘዴዎችንም ይጠቀማሉ። ከነዚህ የመረጃ መሰብሰቢያ መንገዶቻቸው መካከል ወደ ጠላት ጦር ተጠግተው በማድፈጥ የጠላትን ጦር እንቅስቃሴ የሚሰልሉ ቃፊሮች ነበሯቸው። ጠላት ጋር አብረው እየዋሉና እያደሩ የጠላትን ጦር ጥንካሬ፣ ድክመት እንዲሁም የታቀዱ ዘመቻዎቻቸውንም ሆነ ወታደራዊ እንቅስቃሴዎችን በተመለከተ እየሰለሉ ለኢትዮጵያ አርበኞች በቅድሚያ እንዲደርሳቸው ያደርጋሉ። አልፎ ተርፎም ጠላት በሚጠቀምበት አስተዳደር ውስጥ የተሰጣቸውን ኃላፊነት በመጠቀም ለአርበኞች የውሸት የይለፍ መታወቂያ ወረቀት በማውጣት አርበኞች የሚፈልጉትን መረጃ እንዲያገኙ ይረድተዋል። መጠጊያ ላጡና ጠላት ለሚያሳድዳቸው አርበኞችም መሸሸጊያና መደበቂያ ያዘጋጁላቸው ነበር። የውስጥ አርበኞች የሚሰማሩት መረጃ በማቀበል ስራ ላይ ብቻ አልነበረም። ማንነታቸውንም በመደበቅ የጠላትን ተቋማት በማፍረስ አሸባሪን የማሸበር ተግባር ላይ ጭምር ይሰማሩ ነበር። ለእንደዚህ አይነቱ ተግባር በተለይ ሴቶች ስለማይጠረጠሩ ከወንዶች ይልቅ የላቀ ስራ ሴቶቹ ይሰሩ ነበር። በዚህ ረገድ ከፍተኛ ዝና ያተረፈችው የጠላት ጦር እንዲደመሰስ ሁኔታዎችን በማመቻቸት የጀግንነት ተግባር የፈጸመችው የሴት የውስጥ አርበኛ ወይዘሮ ሸዋረገድ ገድሌን መጥቀስ ይቻላል። የመከላከያ ሚኒስቴር ባዘጋጀው ይፋዊ ሰነድ መሰረት ጥር 17 ቀን 1937 ዓ.ም ከቀዳማዊ አፄ ኃይለ ሥላሴ እጅ የሜዳሊያ ሽልማት ያገኙት 277 የሴት አርበኞችን ዝርዝር አካቶ አውጥቷል። በእርግጥ ሽልማቱን ያገኙት ብቻ ወሳኝ ሚና ተጫውተዋል ማለት ባይቻልም የሀገራችን የጦር ጀግኖች ታሪክ ዕውቅና መሰጠቱ ግን ቀላል አልነበረም። ስፍር ቁጥር የሌላቸው ሴቶች ለሀገራቸው ነጻነት ሲሉ በውጊያ መስመር በመሰለፍና በውስጥ አርበኝነት ጭምር በርካታ የአርበኝነት ተጋድሎ አድርገዋል። ሴቶች ለነጻነት ትግሉ ያበረከቱት አስተዋጽኦ ከፍተኛ እንደሆነም የጽሑፍም ሆነ የቃል ምንጮች ይስማማሉ። በተለይ በፋሺስት ወረራ ወቅት በዋነኝነት በከተማና በገጠር የውስጥ አርበኝነት ስራ ላይ በመሰማራት ለአርበኞች ያደረጉት አስተዋጽኦ በምንም መልኩ ከተዋጊ ወታደሮች ያነሰ አልነበረም። በድብቅ የሚካሄደው የአርበኝነት ስራው የሚሰራው በተደራጀው የውስጥ አርበኞች ማዕከላዊ ኮሚቴ አማካይነት ሲሆን በተለይም የውስጥ አርበኞች ሴቶች አባላት ለተዋጊ አርበኞች ምግብ፣ ልብስ፣ ባህላዊ መድኃኒቶች፣ ጥይቶችና የእጅ ቦምቦችን ሳይቀር ከማቅረብ አኳያ ሰፊ አገልግሎት የሰጡ ሲሆን ከሁሉም በላይ የስለላ መረጃ በማቅረብ ረገድ አስደናቂ ሚና ለሀገራቸው ነጻነት ተጫውተዋል። ሌላው ቀርቶ ሴቶቹ ከኢጣሊያ ወታደሮችና ከከፍተኛ የጣሊያ መኮንኖች ሳይቀር በሴትነታቸው አባብለውና ወዳጅ መስለው የጦር መሳሪያቸውን በመስረቅ እና የጦር መሳሪያቸውን ጥይቶች ማከማቻ ቦታዎች እየሰለሉ ያሉበትን ቦታ በመጠቆም አርበኞች በደፈጣ ውጊያ
ወረው መሳሪያዎችን እንዲወስዱ ከፍተኛ እገዛ አድርጓል። መሳሪያዎችን ለአርበኞቻቸው የሚያስተላልፉበትን መንገድ እጅግ የሚደንቅ ነበር። የጠላት የፍተሻ ኬላዎችን ለማለፍ ሲፈልጉ ይጠቀሙባቸው ከነበሩ ዘዴዎች መካከል መሳሪያዎችን በአልጋ ላይ አስቀምጠው ልብስ አልብሰው በወንዶችና በሴቶች ለቅሶ ታጅበው የሞተ ሰው ለቀብር የሚወስዱ በማስመሰል መሳሪያን ከአንዱ ቦታ ወደ አንዱ ቦታ ያስተላልፉ ነበር። እንዲሁም ከወንዝ ውሃ ለመቅዳት የሚሄዱ መስለው ጥይቶችን በእንስራዎቻቸው ከተው በመውሰድ እና እንዲሁም በከብቶች እበት ውስጥ ጠፍጥፈው በማድረግ የደረቀ የማገዶ ኩበት እየተሸከሙ በማስመሰል ድንቅ ተግባራትን ፈጽመዋል። የውስጥ አርበኞች ታሪክን ስናነሳ ከነበሩት ብዙ የውስጥ አርበኞች መካከል አንድ ሰውና አንድ ስም በጉልህ ይነሳል። ሸዋረገድ ገድሌ በእነዚህ ሁሉ ሚስጥራዊ እንቅስቃሴዎችና ድምፅ አልባ ተጋድሎች መካከል የፋሽስቱ የደህንነት ቢሮ ክፉኛ ያናወጠ አንድ ስም ነው። የሺህ ወንዶችን ልብ የገዛች በጠላት አፍንጫ ስር ሆና የነጻነት መረብን የዘረጋች የአርበኞች እናትና መከታ ወይዘሮ ሸዋረገድ ገድሌ። የውስጥ አርበኛዋ ወይዘሮ ሸዋረገድ ገድሌ ከአዲስ አበባ በስተ ሰሜን 130 ኪሎ ሜትር ርቀት ላይ በምትገኘው በታሪካዊቷ ደብረ ብርሃን ከተማ በ1878 ዓ.ም ተወለዱ። ወላጅ አባታቸው ፊት አውራሪ ገድሌ በዳግማዊ ምኒልክ ቤተ መንግስት እንደማደጋቸው መጠን ስለ መንግስታዊ አስተዳደር ጠንቅቀው የሚያውቁ ሀብታም እንደነበሩ ይነገራል። ዳግማዊ አፄ ምኒልክ ሸዋ ብለው ይጠሯቸው የነበሩት ሸዋረገድ ገድሌ በሕፃንነታቸው አማርኛ ትምህርትን እየተማሩ በተጨማሪም ጎን ለጎን የቤት አስተዳደር ትምህርትን እየቀሰሙ አደጉ። አባታቸው ፊት አውራሪ ገድሌ ልጃቸውን ለማግባት ጥያቄ ሲቀርብላቸው ለፊት አውራሪ ደቦጭ ሊድሩላቸው ወሰኑ። ከአባታቸው ትዕዛዝ መውጣት ያልፈለጉት ሸዋረገድ የአባታቸውን ትዕዛዝ በመቀበል ከፊት አውራሪ ደቦጭ ጋር ስርዓተ ጋብቻቸውን ፈጸሙ። ሁለቱም ጥንዶች በፍቅር አብረው ከኖሩ በኋላ ባለቤታቸው ፊት አውራሪ ደቦጭ በድንገት ታመው ይህን ዓለም በሞት ተሰናበቱ። ወይዘሮ ሸዋረገድ በባለቤታቸው ሞት ምክንያት ልባቸው በሐዘን በመጎዳቱ ወደ መንፈሳዊ ሕይወት በማዘንበል ወደ ገዳም ሄዱ። ሆኖም አባታቸው ከገዳም አውጥተው ይዘዋቸው ተመለሱ። ከሴት አርበኛዋ ሸዋረገድ ገድሌ የሕይወት ምዕራፍ ውስጥ ትልቁን ስፍራ የሚይዘው የአርበኝነት ተጋድሎም የተጀመረው የወጣትነት ዕድሜያቸው አልፎ በ52 ዓመት ዕድሜያቸው ነበር። የፋሽስት ኢጣሊያ ወረራ ወቅት የኢትዮጵያ ሰራዊት በክተት አዋጅ ወደ ሰሜን ግንባር ሲዘምት ሸዋረገድ ገድሌና መሰሎቻቸው ከካኪ የተሰራ ልብስ ለብሰው ወገባቸውን በወታደር ቀበቶ ታጥቀው ሽጉጣቸውን በወገባቸው ሻጥ አድርገው እኔም ሴቲቷ ከወንዶች እኩል እዘምታለሁ በማለት እየሸለሉና እየፎከሩ የሰራዊቱን ሞራል ያነቃቁት ጀመር። በክብር ከፍ ብሎ ሲውለበለብ የነበረው የሀገራቸውን ሰንደቅ ዓላማ ልክ ቆሻሻ እንደነካው እንደተራ እራፊ ጨርቅ ተቆጥሮ በፋሽስት ጣሊያኖች ወታደር እግር ሲረጋገጥ ተመለከቱት። ሸዋረገድ ድርጊቱ እጅግ ያሳዘናቸውና ቁጭት ውስጥ ያስገባቸው ተግባር ሆነ። ይህን አሳፋሪ ተግባር አይተው እንዳላየ ማለፍ ያልቻሉት ሸዋረገድ ገድሌ በእንቢተኝነትና በድፍረት ተነሳስተው በፋሽስት ወታደሮች ፊት ተቃውሟቸውን ለማሰማት በአዲስ አበባ አደባባይ ላይ ወጥተው ድምፃቸውን ከፍ አድርገው በግልጽ መቃወም ጀመሩ። በወቅቱ የሙሶሎኒ ፋሽስት ጥቁር ሸሚዝ ለባሽ ወታደሮች በተሰማሩበት በአዲስ አበባ ከተማ ይቅርና በቤቱ ውስጥ እንኳን የኢትዮጵያ ሰንደቅ ዓላማ ወይም የአርበኞችን ፎቶግራፍ ደብቆ የተገኘ ሰው ከባድ ቅጣት እንደሚደርስበት ይታወቅ ስለነበር ሸዋረገድ ገድሌ ያሳዩት የአደባባይ ግልጽ ተቃውሞ የፋሽስት ወታደሮችን ያስቆጣ ተግባር ሆነ። ፋሽስቶች የሸዋረገድ ገድሌን ተግባር ሲመለከቱ ዝም ብለው አላለፏቸውም። ወዲያውኑ ለፈጸሙት ጥፋት በቁጥጥር ስር እንዲውሉ አደረጓቸው። በኋላ በጨካኝ የፋሽስት ሹማምንቶች ፊት አቀረቧቸው። ሸዋረገድም የፋሽስት ሹማምንቶች ፊት ከቀረቡ በኋላ የኢትዮጵያ ሰንደቅ ዓላማ ያላትን ክብርና ሞገስ ያለምንም ፍርሃት ለፋሽስት ሹማምንቶቹ ማብራራት ጀመሩ። ይህ በፋሽስት ሹማምንቶቹ ፊት ለፊት ቀርበው የፈጸሙት የሸዋረገድ ጥፋት የሞት ቅጣት የሚያሰጥ ቢሆንም ጥሉ በጥቂት ሀገር ወዳድ ኢትዮጵያውያን ልመናና ተማጽኖ የሞት ፍርዱ ወደ
እስር እንዲለወጥላቸው ተደረገ። በርካታ ኢትዮጵያውያን ስለ ፋሽስት ዓላማና ምንነት እምብዛም ያላወቁና ግንዛቤ እንደሌላቸው የተረዱት ሸዋረገድ ጠላትን በምን አይነት መንገድ እንደሚያጠቁ አውጥተውና አውርደው አዲስ ስልት ቀየሱ። ጠላት በመላ ሀገሪቷ በዘረጋቸው መዋቅሮች ውስጥ ሰርገው ከገቡ ኢትዮጵያውያን ዘንድ የነጠረ መረጃ እያነፈነፉ በዱር በገደል ተሰማርቶ ጠላትን ለሚፋለመው የወገን ጦር መረጃ ለማቀበል ሸዋረገድ ገልሌ ቆርጠው ተነሱ። በአዲስ አበባ ዙሪያ ላደፈጡት አርበኞች መረጃውን በሚስጥር ለማድረስ ልክ እንደ እንቁላል ነጋዴ ጭድ በተነሰነሰበት ቅርጫት ውስጥ የደብዳቤ መልእክቱን ደብቀው ዘውትር ያመላለሱ ጀመር። ከዕለታት አንድ ቀን እነዚህን የሚስጥር ደብዳቤ ደብቀው በተለመደ መንገድ አሽከሮቻቸው እንዲያደርሱላቸው መልእክት አስተላልፈው ነበር። አሽከሩም መልእክቱን ይዞ አርበኞች ወዳሉበት ስፍራ ተጓዘ። መልእክተኛው መንገዱን እያጋመሰ ሳለ የሙሶሎኒ ወታደሮች ወደ እርሱ አቅጣጫ እየመጡ እንደሆነ አስተዋለ። መልእክተኛውም የያዘውን ሚስጥር በጠላት እጅ እንዳይገባ በማሰብ ደብዳቤውን በጥርሱ እንደ እህል አላምጦ ከዋጠው በኋላ ወደ መጣበት ሰፈር ተመለሰ። መልእክተኛው ሸዋረገድ ገድሌ ያሉበት ሰፈር እንደደረሰም ወታደሮቹ ሊይዙት ስለነበር መልእክቱን ለአርበኞች አለማድረሱን ለሸዋረገድ ነገራቸው። ሸዋረገድ ሰውየውን ስለተጠራጠሩት በእርግጥ መልእክቱን በጠላት እጅ እንዳልገባ ለማረጋገጥ መልእክተኛውን ኮሶ በጥብጠው ካጠጡት በኋላ የመልእክተኛውን ድርጊት ትክክል መሆኑን ማረጋገጣቸው ታሪክ ዘግቧል። የካቲት 12 ቀን 1929 ዓ.ም በአብርሃ ደቦጭና በሞገስ አስግዶም ድፍረት በተሞላበት ግራዚያኒን ለመግደል በተቃጣው እርምጃ የተነሳ በፋሺስት ወታደሮች በአዲስ አበባ ነዋሪ ላይ የተወሰደው የጅምላ ጭፍጨፋና ግድያ ወቅት ሸዋረገድ ገድሌ በድጋሚ በቁጥጥር ስር ውለው ወደ እስር ቤት ተወረወሩ። የፋሺስት ወታደሮችም ሸዋረገድን በኤሌክትሪክ ገመድ ያለ ርኅራኄ ሰውነታቸው እስኪተለተል ድረስ በመግረፍ የግድያ ሙከራው እንዴትና በማን እንደተፈጸመ እንዲናገሩ ጠየቋቸው። ይሁን እንጂ ሸዋረገድ የሚፈጸምባቸውን ድብደባ መቋቋም የማይችሉበት ደረጃ ሲደርሱ ራሳቸውን ስተው መሬት ላይ ወደቁ። ራሳቸውን ከሳቱበት ከሰመመን ከነቁ በኋላ ለአንድ ሳምንት ያህል በመኖሪያ ቤታቸው እንዲቆዩ ተደረገ። ከዚያ በኋላ እምቢተኛዋ ሸዋረገድ እንደገና ለሶስተኛ ጊዜ ወደ ተዘጋ እስር ቤት ተወረወሩ። ይሁን እንጂ ፋሺስቶች የሚፈጽሙት ግፍ ከጊዜ ወደ ጊዜ እየተባባሰ በመሄዱ ይህንኑ የጠላት ተግባር በመቃወም በታሰሩበት ስፍራ ከአንድ ሳምንት በላይ የረሃብ አድማ አደረጉ። እምቢተኛዋን ሸዋረገድ ገድሌን ጸባይ የተረዱ ጣሊያኖች ቁጥራቸው 400 ከሚደርሱ ከሌሎች ኢትዮጵያ ምሁራንና መኳንንቶች ጋር ወደ ኢጣሊያ ሀገር በመውሰድ በአሲናራ ደሴት በሚገኘው እስር ቤት ውስጥ እንዲታሰሩ አደረጓቸው። በአሲናራና በሌሎች ጣሊያን ውስጥ በሚገኙ አስከፊ በሆነ እስር ቤት ውስጥ በርካታ ንጹሃን ኢትዮጵያውያንን በሕክምና እጦት በእስር ቤት በሚደርስባቸው ስቃይና መከራ የተነሳ ሕይወታቸው እያለፈ እዚያው የተቀበሩ የንጉሱ ልጅ ጨምሮ ሌሎች ኢትዮጵያውያን ይገኙ ነበር። በአሲናራ ደሴት ከታሰሩት ቁጥራቸው 30 በላይ ለሚሆኑ ኢትዮጵያውያን ሴቶች መካከል የከንቲባ ገብሩ ደስታ ልጆች ወይዘሮ ስንዱ ገብሩና ወይዘሮ ደስታ ገብሩ በሌላ ስማቸው እማሆይ ጽጌ ማርያም ገብሩ ይገኙበታል። ሸዋረገድ ገድሌ እድለኛ ሆነው ከታሰሩበት እስር ቤት ለአንድ ዓመት ከ3 ወር ያህል ታስረው ወደ አገራቸው ለመመለስ በቁ። ሸዋረገድ ወደ አገራቸው እንደተመለሱም የአባታቸውን ንብረት በመሸጥ የጦር መሳሪያ እየገዙ በድብቅ አርበኛውን ማስታጠቅ ከመጀመሪያቸውን ባሻገር ቀደም ሲል የጠላትን እቅድ እየሰለሉ ለወገን ጦር በሚስጥር መልእክት የማቀበሉን ተግባር ገፉበት። በእንዲህ አይነት ተግባር ላይ ተሰማርተው ሳለ የንጉሠ ነገሥቱ ወደ ሀገር ቤት መመለስ ወሬ የሰሙ አርበኞችም በየስፍራው ያለውን ጠላት በሽምቅ ውጊያ መግቢያ መውጫ ማሳጣቱን አፋፍመው ቀጠሉበት። እዚህ ጋር ከተፈጸሙ ጀብዶች መካከል አንዱን እናንሳ። የጀልዱ ምሽግ
በሜጫና ጅባት አውራጃ ከሚገኙት የፋሺስት ኢጣሊያ ምሽጎች መካከል በአሰራሩም ሆነ በአቀማመጡ ጠንካራ የመከላከያ ምሽግ እንደነበረ ይነገራል። ሚያዝያ 8 ቀን 1932 ዓ.ም ከምሽቱ 1 ሰዓት ተኩል ሲሆን በምሽጉ የነበሩት የፋሺስት ወታደሮች ተሰባስበው ራት በመብላት ላይ ነበሩ። ጀግኒት ሸዋረገድ ገድሌ የጦር መሐንዲስ ከሆኑት ከባላምባራስ ዘውዴ ጥላሁን፣ ከአቶ ሰለሞን ውብሸት፣ ከአቶ ጌራ መድኃኒት፣ ከአቶ ኃይሉ ወልደ ጊዮርጊስ፣ አቶ ስነ ውብሸት፣ ከሻምበል ሹምዬ ደበሳይና ከመቶ አለቃ ተስፋዬ ግዛው እንዲሁም በድምሩ 14 ከሚደርሱ ከሌሎች ጀግኖች ጋር በመሆን በተጠቀሰው ቀንና ሰዓት በምሽጉ ላይ ድንገተኛ ጥቃት ሲያደርሱ ጠላት ራሱን ለመከላከል ባለመቻሉ በምሽጉ ውስጥ የነበሩት የፋሺስት ወታደሮች በሙሉ ገድለው 400 ባንዳዎችን ማረኩ። በዚህ ምሽግ ሰበራ ወቅት 700 ጠመንጃዎችና 2 ከባድ መትረየሶች፣ 18 ሳጥን የእጅ ቦምቦችና በርካታ ጥይቶች ከማረኩ በኋላ ምሽጉን በእሳት ሙሉ በሙሉ አቃጠሉት። አርበኞቹ ሚያዝያ 11 ቀን 1932 ዓ.ም በተቃጠለው ምሽግ አጠገብ ሆነው የማረኩትን የጦር መሳሪያ ለባላገሩ ሕዝብ ካከፋፈሉ በኋላ አቅራቢያቸው ወዳለው ጥቅጥቅ ወዳለ ጫካ ውስጥ በፍጥነት ሄደው ተደበቁ። በርካታ ቁጥር ያለው የጠላት ጦርም አርበኞችን አድኖ ለመያዝ ከያለበት ተሰባስቦ ቢመጣም ጀግኖች አርበኞች ግራና ቀኙን በመድፍ ተኩስ ጠላት ላይ ጥይት ናዳ ስላወረዱበት የፋሺስት ወታደር በየቦታው ተበታተነ። የጀልዱ ምሽግ ከወደመ በኋላም የክረምቱ ወራት እስኪያልፍ ድረስ አርበኞቹ ሜጫ ጋጂ ዮብዶ ከሚባሉ ጫካዎች ውስጥ ተደብቀው የቆዩ ሲሆን እነዚህም ሀገሮች የነልጅ ጃጋማ ኬሎ ሀገር በመሆኑ በስንቅ በኩል ችግር ሳይገጥማቸው ቆዩ። ልጅ ጃጋማ ኬሎ በአርበኝነት ዘመኑ ከፈጸማቸው አኩሪ ገድሎች መካከል የፋሺስት ጦር ይመካበት የነበረውን የአዲስ ዓለም ምሽግ ሰበራ ፈጽሞ የሚዘነጋ አይደለም። ህዳር 3 ቀን 1942 ዓ.ም ለህትመት የበቃው አዲስ ዘመን ጋዜጣ ላይ ሀገር ወዳዷ የውስጥ አርበኛዋ ሸዋረገድ ገድሌ እስከ ወዲያኛው ማሸለባቸውን የሚገልጽ ንባብ ይዞ ወጣ። ጀግናዋ የውስጥ አርበኛዋ ሸዋረገድ ገድሌ በመስከረም ወር 1942 ዓ.ም ወደ ግሸን ማርያም በማቅናት ስጋ ወደሙ ተቀብለው ነበር። ከዚያም ጥቅምት 7 ቀን 1942 ዓ.ም ቅዱስ ላሊበላን ጎብኝተው ጸሎተ ምህላ ከተደረገላቸው በኋላ በጠና ታመው ስለነበር የሐኪም እርዳታ እንዲደረግላቸው ጉዞ ወደ አዲስ አበባ ቢጀምሩም በሕይወት ሊተርፉ ባለመቻላቸው ማክሰኞ ጥቅምት 22 ቀን 1942 ዓ.ም በተወለዱ በ64 ዓመታቸው ከዚህ ዓለም በሞት ተለይተዋል። የሀገሪቷ የውስጥና የውጭ አርበኞች እንዲህ ባለው ሁኔታ በመላ ሀገሪቱ ተሰማርተው ወራሪውን የጣሊያን ጦር እያሰቃዩት እያለ እብሪት ያደለበው ትዕቢት የተጠናወተው ቤኔቶ ሙሶሎኒ ጀርመንን ወግኖ ወደ ሁለተኛው የዓለም ጦርነት ተቀላቀለ። ይህ ለኢትዮጵያውያን አዲስ የነጻነት ጎ ሆነ። ነገሩ እንዲህ ነው። በሰኔ ወር 1932 ዓ.ም ሙሶሎኒ የሂትለር አጋር በመሆን ወደ ሁለተኛው የዓለም ጦርነት ሰተት ብሎ በመግባቱ ከፍተኛ ስህተት ፈጸመ። በዚህ ምክንያት የሂትለር ተቀናቃኝ የሆኑት የእንግሊዝና የፈረንሳይን አጋርነት ሙሉ ለሙሉ አጣ። በተለይም እንግሊዞች ሙሶሎኒ የሂትለር አጋር በመሆኑ በምስራቅ አፍሪካ ቅኝ ግዛቶቻቸው ላይ ያንዣበበ አደጋ መሆኑን ተረዱ። እንደሚታወቀው ሀገራት አንድን ሀገር የሚደግፉት የሚያግዙትና ስራውን በሙሉ ቅዱስ ነው፣ መሪውም ጻድቅ ነው የሚሉት ከዛች ሀገር የሚያገኙት ጥቅም ሲኖር ነው። የጣሊያ ጽኑ ወዳጅ የነበረችው እንግሊዝም አፍታም ሳትቆይ ወዲያውኑ በኢጣሊያ ላይ ወደ ቀንደኛ ጠላትነት ተለወጠችባት። ከዚህ በኋላ ችላ ተብሎ የነበረው የኢትዮጵያ ጉዳይ እንደገና ተቀስቅሶ ለንደን ላይ በኢትዮጵያ ንጉሠ ነገሥትና በእንግሊዝ መንግስት መካከል የጋራ የጦር ህብረት እንዲኖራቸው ስምምነት ላይ ተደረሰ።
እንግሊዞችም በኢጣሊያ ላይ ኢትዮጵያውያንን ሊያስተባብሩላቸው የሚችሉት የኢትዮጵያ ንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ መሆናቸውን ስላመኑ ከእንግሊዝ የጦር መሪዎችና ወታደሮች ጋር ሆነው ከስደት ወደ አገራቸው እንዲመለሱ አመቻቹላቸው። በዚህም መሰረት የእንግሊዝ መንግስት የግርማዊ ቀዳማዊ አፄ ኃይለ ሥላሴን ንጉሠ ነገሥትነት ተቀብሎ ንጉሠ ነገሥቱን ወደ ቀድሞ ዙፋናቸው ለመመለስ ፈቃደኛ በመሆኑ ንጉሠ ነገሥቱ በሐምሌ ወር 1932 ዓ.ም ከሌፍትናንት ጀነራል ዊሊያም ፕላት ጋር ተገናኝተው የፋሺስት ኢጣሊያን ጦር ከኢትዮጵያ ለማስወጣት የሚቻልበትን መንገድ ለመወያየት ሱዳን ውስጥ ተገናኙ። በዚህ መሰረት ንጉሠ ነገሥቱ የ1933 ዓ.ም በጥቅምት ወር መጨረሻ ላይ የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል አማካሪ የሆነው የደቡብ አፍሪካው ጀነራል የህንድ ተጠሪና ገቨርነር ጀነራል የሆነው አርኪባልድ ዋቬል ሌፍትናንት ጀነራል ዊሊያም ፕላትና ሌፍትናንት ጀነራል አለን ካኒንግሃም በተገኙበት ስብሰባ አካሄደው ወደ ኢትዮጵያ ስለሚደረገው ዘመቻ ተወያዩ። ሌፍትናንት ጀነራል ዊሊያም ፕላት ሱዳን ውስጥ የነበረው የኢጣሊያ ምስራቅ አፍሪካ የተሰኘው የፋሺስት ኢጣሊያ ጦርን ለመውጋት የተደራጀው የዘመቻ ክንፍ አዛዥ ሆነ። በዚህ መሰረት ጀነራል ፕላትና ኮሎኔል ስታንፎርድ ግዳጅ 101 ወይም ሚሽን 101 የተሰኘ ቀዳሚ ጦር በመላክ ባህር ዳር፣ ዳንግላ፣ ደብረ ማርቆስ ተከማችቶ የነበረውን የፋሺስት ጣሊያን ጦር በጎጃም ካሉት አርበኞች ጋር በመቀናጀት ወቅቶ በማስወጣት ንጉሠ ነገሥቱን በጥቅምት ወር 1933 ዓ.ም አዲስ አበባ እንዲገቡ እቅድ አወጡ። ንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ የእንግሊዝ ጦርን ይዘው ወደ አገር ቤት ሊመለሱ መሆኑ ሲሰማ በኢጣሊያ መንግስት ላይ ከፍተኛ ድንጋጤ ተፈጠረ። እንግሊዞች ኢትዮጵያ በሚገኘው የኢጣሊያ ጦር ላይ ጦርነት የከፈቱት ከሱዳን እና ከኬንያ ግዛት በኩል ሆነ። በሜጀር ጀነራል ዊሊያም ፕላት የሚመራው ጦር በኤርትራ የሚገኘውን የጣሊያን ጦር እንዲያጠቃ ተደረገ። በኮሎኔል ስታንፈርድ እና በሻለቃ ዊንጌት የሚመራው የጊዲዮን ጦር የተሰኘው ደግሞ ከሱዳን ተነስቶ 600 ኪሎ ሜትር በመጓዝ ንጉሠ ነገሥቱን አጅቦ ጎጃም መግባት ቻለ። በኢትዮጵያ ደቡብ አቅጣጫ ደግሞ በሌፍትናንት ጀነራል ሰር አለን ካኒንግሃም የሚመራው የእንግሊዝና የሶማሊያ ቅኝ ግዛት ጦር ከእንግሊዝ ቅኝ ግዛት ከሆነችው ሶማሊያ ተነስቶ ወደ ኢጣሊያ ሶማሊላንድና ወደ ሐረር ጉዞን ጀመረ። በዚህ የጦርነትና የውጊያ አቅጣጫ ላይ በተለይ ከረንን ለመያዝ እንግሊዞች ብዙ መስዋዕትነት ከፍለዋል። ሆኖም የ5 ዓመቱ ያልተቋጨ የአርበኞች ትግል ያመነመነው የሙሶሊኒ ጦር ሳይወድ በግድ የሽንፈት ጽዋ ለመቅመስ ተገደደ። ንጉሠ ነገሥቱም ከ4 ዓመት እስከ 8 ወር የስደት ቆይታ በኋላ በጥር 1932 ዓ.ም ከለንደን ተነስተው በሰኔ ወር ማለቂያ ላይ ታዮቻቸው ጋር ሆነው ሱዳን ዋና ከተማ ካርቱም ገቡ። ንጉሠ ነገሥቱ ካርቱም ከገቡ በኋላ ባደረጉት ንግግር ኢጣሊያ ከጀርመን ጋር ተባብራ በታላቋ ብሪታንያና በፈረንሳይ መንግስታት ላይ ጦርነት ስለከፈተች እነርሱም እርዳታቸውን ስለሰጡን የተመኘነውን አግኝተን ደርሰንላችኋል። ከእንግዲህ ወዲያ የእንግሊዝና የፈረንሳይ የጦር አውሮፕላኖች በኢጣሊያ ግዛትና በኢትዮጵያ ሰማይ ላይ ያንዣብባሉ። ስለዚህ የኢትዮጵያ አርበኞች ሰይፋችሁን ወደ ሰገባው ሳትከቱ፣ ፊታችሁን ከጠላት ላይ ሳትመልሱ፣ ሰንደቅ ዓላማችሁን ሳታጥፉ ለባዳ እንገዛም ብላችሁ ለ5 ዓመታት በዱር በገደል ስትጋደሉ ቆይታችሁ የአሁን የተጋድሏችሁና የመስዋዕትነታችሁ ፍሬ ለማየት በቅታችኋል የሚል መልእክት በሬዲዮ ለኢትዮጵያ አርበኞች አስተላለፉ። ንጉሠ ነገሥቱም ከካርቱም ተነስተው ጥር 10 ቀን 1933 ዓ.ም ጌዲዮን ከተሰኘው በሻለቃ ዊንጌት ከሚመራው ከእንግሊዝ ጦርና ከእንግሊዝ ቅኝ ግዛት ሀገሮች ከተውጣጣው ከአፍሪካ ልዩ ኃይል አፍሪካን ስፔሻል ፎርስ ጋር በመሆን በሱዳንና በጎጃም ድንበር በምትገኘው ኦሜድላ ተብላ በምትጠራው ስፍራ ከደረሱ በኋላ የይሁዳ አንበሳ ያለበትን የኢትዮጵያ ሰንደቅ ዓላማ ሰቀሉ። ወደ ደብረ ማርቆስ የሚሄዱበት ቀን እስኪወሰን ድረስ ኦሜድላ ጥቂት ቀናት ከቆዩ በኋላ የጦር ሰራዊታቸውን ይዘው በእንግሊዝ ታንኮች እየተረዱ ጠላትን በውጊያ እያባረሩ
መጋቢት 28 ቀን 1933 ዓ.ም እሁድ ከሰዓት በኋላ በ9 ሰዓት ደብረ ማርቆስ ቤተ መንግስት ገብተው የኢትዮጵያ ሰንደቅ ዓላማን ሰቀሉ። ከዚያ በኋላ በየሀገሩ ለተሰማሩ አርበኞች የኢትዮጵያን ነጻነት መረጋገጥ በማስመልከት የደስታ መግለጫ ላኩ። በጄኔራል ካኒንግሃም መሪነት ከደቡብ አቅጣጫ በሲዳሞ በኩል የመጣውም የታላቋ ብሪታንያ ጦርና የኢትዮጵያ አርበኞች ጦር በጋራ ጠላትነት በማጥቃት ድል አድርገው መጋቢት 28 ቀን 1933 ዓ.ም አዲስ አበባ ሲገቡ የአዲስ አበባ ከተማ ከጠላት እጅ ነፃ መውጣቷን አረጋገጠች። ንጉሠ ነገሥቱ ከደብረ ማርቆስ ተነስተው በሦስተኛው ቀን ፍቼ ከተማ ገቡ። ንጉሠ ነገሥቱ ሚያዝያ 22 ቀን 1933 ዓ.ም ፍቼ ሲገቡ ራስ አበበ አረጋይ ፍቼ ድረስ በመሄድ በሰልፍ ተቀበላቸው። በመጨረሻም ንጉሠ ነገሥቱ ፍቼ ከተማ 2 ቀን ከቆዩ በኋላ መኳንንቱን የእንግሊዝ ጦር አዛዦችንና ወታደሮችን አስከትለው ሰኞ ጠዋት ሚያዝያ 27 ቀን 1933 ዓ.ም ንጉሠ ነገሥቱን እንጦጦ ማርያም ቤተክርስቲያን በር ላይ ሲደርሱ ስመጥሩ ጀግና ክቡር ራስ አበበ አረጋይ ቁጥሩ 10,000 የሚደርስ አርበኞቻቸውን አሰልፈው እጅግ የደመቀና የጋለ አቀባበል አድርገውላቸዋል። ንጉሠ ነገሥቱም ከእንጦጦ ማርያም ተነስተው በግልጽ አውቶሞቢል ላይ ሆነው በነጭ ፈረስ ላይ በተቀመጠው በእንግሊዛዊው ኮሎኔል ዊንጌት በጊዲዮን ጦርና በአርበኞች ታጅበው ወደ አዲስ አበባ ጉዞ ለመቀጠል ተዘጋጁ። በዚህ ጊዜ እንግሊዛዊው ጀነራል ካኒንግሃም አማካይነት በሞተር ብስክሌቶችና በቀላል ታንኮች ላይ በመሆን በተጨማሪም ከደቡብ አፍሪካ የመጡ ወታደሮችና የፖሊስ ሰራዊቶች ፈረሰኞችን ወደ አንጦጦ ተልከው ንጉሠ ነገሥቱን እንዲያጅቡ ከተደረገ በኋላ ንጉሠ ነገሥቱ በደማቅ ንጉሣዊ ክብር ታጅበው ወደ አዲስ አበባ ጉዟቸውን ቀጠሉ። ጄኔራል ካኒንግሃም የክብር ዘብ አሰልፎ የደስታ መግለጫ መድፍ እያስተኮሰ ደስ በሚያሰኝ ስነ ስርዓት አዲስ አበባ ላይ ተቀበላቸው። አዲስ አበባ ሲገቡ የአዲስ አበባ ሕዝብ ከያለበት ነቅሎ መጥቶ በታላቅ ስሜት ውስጥ ሆኖ ከእንጦጦ ጀምሮ እስከ ታላቁ ቤተ መንግስት ድረስ ግራና ቀኝ ተሰልፎ የደስታ እንባ እየተራጨ ወንዱ በሆታ ሴቷ በእልልታ መኳንንቱ በጭብጨባና እጅግ በመንሳት ወደር የሌለው ደስታውን ገለጸላቸው። ንጉሠ ነገሥቱም በሕዝባዊ ሰልፉ መሃል ተጉዘው ወደ ታላቁ ቤተ መንግስት ከደረሱ በኋላ ከመኪናቸው ወርደው በቤተ መንግስቱ ባልኮኒ ላይ ወጥተው ለሕዝቡ በታዩ ጊዜ በአደባባዩ ላይ የተሰበሰበው ሕዝብ ከፍ ያለ የወዳጅነት አቀባበል አደረገላቸው። ንጉሠ ነገሥቱ አዲስ አበባ ታጅበው ከገቡ በኋላ በታላቁ የዳግማዊ ምኒልክ ቤተ መንግስት ተገኝተው የኢትዮጵያን ሰንደቅ ዓላማ በክብር በመስቀል አውለበለቡ። የእናት ሀገራቸውን ነጻነት ለማስከበር ሲሉ ከፋሺስት ኢጣሊያ ወራሪ ጦር ጋር ተዋድቀውና መስዋዕት ሆነው ድልን ላጎናጸፉን ለውድ የኢትዮጵያ አርበኞች መታሰቢያ ይሆን ዘንድ ንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ የአርበኞች የድል ቀን መታሰቢያ የሆነውን እና ሚያዝያ 27 በመባል የተሰየመውን የድል ሐውልት በማሰራት ጥቅምት 13 ቀን 1937 ዓ.ም በኦፊሳላዊ ስነ ስርዓት መርቀውታል። የ5 ዓመት የፋሺስት ኢጣሊያ አገዛዝም በዚህ ሁኔታ አብቅቷል። ንጉሠ ነገሥቱ ከ5 ዓመት የስደት በኋላ በእንግሊዝ በጎ ፍቃድና በአርበኞች ተጋድሎ ወደ ዙፋናቸው ተመለሱ። ሀገሪቷም ነፃነቷን አገኘች። ከነፃነት በኋላ ባሉት የመጀመሪያ 10 ዓመታት ውስጥ ሀገሪቱ የነበራትን የውጭ ግንኙነት ባህሪ የወሰነው የነፃነት ዘመቻው ሂደት ሆነ። በዚህ ሂደት ውስጥ ከራሳቸው ዓለም አቀፍ ስትራቴጂካዊ ጠቀሜታ በመነሳት እንግሊዞች የተጫወቱት ግንባር ቀደም ሚና ከነፃነት በኋላ በኢትዮጵያ ውስጥ የበላይነት ስፍራ አቀዳጃቸው። ከ1928 ዓመተ ምህረት በፊት በእንግሊዝ በኢጣሊያና በፈረንሳይ መካከል ኢትዮጵያን ለመቆጣጠር የነበረው የሶስት ማዕዘን ፉክክር በእንግሊዝ ብቸኛ የበላይን ተቆጣጣሪነት ተተካ። ይህም ሁኔታ ህጋዊ መሰረት ማግኘት የቻለው በ1934 እና በ1937 ኢትዮጵያ ከእንግሊዝ ጋር እንድትፈራረም በተደረጉት 2 ስምምነቶች አማካይነት ሆነ። በእነዚህ ስምምነቶች አማካይነት
ሁለተኛው የዓለም ጦርነት ገና ያልተገባደደ በመሆኑ ለቃል ኪዳን ሀገሮች ደህንነት አስፈላጊዎቹን ሁኔታዎች ማመቻቸት ያስፈልጋል በሚል ሰበብ እንግሊዞች በኢትዮጵያ ውስጥ ገንዘብን በሚመለከቱ ጉዳዮች በአስተዳደርና በግዛታዊ አንድነት ላይ ከፍተኛ ቁጥጥር ለማድረግ ቻሉ። በመጀመሪያው በ1934ቱ ስምምነት ምንም እንኳን እንግሊዞች ለይስሙላ የኢትዮጵያን ነጻ ህልውና ቢያውቁም እያንዳንዱ አንቀጽ ማለት በሚቻል መልኩ የኢትዮጵያን ጥገኝነትና የእንግሊዝን የበላይነት የሚያረጋግጥ ሆነ። በኢትዮጵያ ያለው የእንግሊዝ አምባሳደር ከሌሎች አምባሳደሮች ሁሉ የላቀ ልዩ ስፍራ ተሰጠው። የእንግሊዝ ዜጎች በአስተዳደር ውስጥ በአማካሪነት ሆነ በዳኝነት ቁልፍ ቦታ ያዙ። የሀገሪቱ የፖሊስ ሰራዊት ሙሉ በሙሉ በእንግሊዝ ቁጥጥር ስር ዋለ። የኢትዮጵያ መንግስት ሌሎች የውጭ ሀገር ዜጎችን መቅጠር የሚችለው የእንግሊዞችን ፍቃድ ካገኘ በኋላ ብቻ እንዲሆን ተደረገ። የእንግሊዝ መንግስት ለኢትዮጵያ መንግስት መጠነኛ የገንዘብ ድጎማ ቢያደርግም ይህ ድጎማ በየዓመቱ እየቀነሰ የሚሄድ ከመሆኑም በላይ በዚህ ሳቢያ እንግሊዞች የሀገሪቱን የገንዘብ ፖሊሲ ለመቆጣጠር አስቻላቸው። በተጨማሪም የኢጣሊያ የጦር ምርኮኞችና ሲቪል ኢጣሊያውያንን በተመለከተ የመጨረሻውን ውሳኔ የማሳለፉን ስልጣን እንግሊዞች ወሰዱ። የኢትዮጵያ አየር ክልል ለእንግሊዝ አውሮፕላኖች እንጂ ለሌሎች የተከለከለ ሆነ። ምናልባት የኢትዮጵያ ነጻነት የቱን ያህል ሰንካላ እንደነበር ጉልህ ማስረጃው የኢትዮጵያ ንጉሠ ነገሥት የአንድ ነጻ መንግስት አይነተኛ ስልጣን የሆነውን ጦርነትን ማወጅ የሚችለውን በምስራቅ አፍሪካ የእንግሊዝ የጦር ኃይል አዛዥ የነበረውን ካስፈቀደ በኋላ መሆኑ ነው። በአንጻሩ ይኸው የእንግሊዝ የጦር መኮንን አስፈላጊ ሆኖ ካገኘው ልዩ ስልጣን የሚሰጠውን የአስቸኳይ ጊዜ አዋጅ እንዲያውጅ ንጉሠ ነገሥቱ ግዴታ ነበረበት። ስምምነቶቹ የሰጣቸው ህጋዊ ስልጣንን ተገን በማድረግም በአገሪቱ ያሉት የእንግሊዝ ባለስልጣኖችና የጦር መኮንኖች ከፍተኛ የትምክተኝነት ስሜት ያሳዩ ጀመር። እንግዳ በሆነ አጠራር የኢትዮጵያ ሰራዊት በመባል የታወቀው የእንግሊዝ ጦር ለኢትዮጵያ ሉዓላዊነትም ሆነ የነጻነት ስሜት ከበሬታና ደንታ አልነበረውም። ያለ ንጉሠ ነገሥቱ ፍቃድና ዕውቀት ንብረትን ይወርስና ሌላም ተመሳሳይ ከባድ እርምጃዎችን ይወስድ ነበር። ባጭሩ ሰራዊቱ ለሀገሪቱ ያለውን አመለካከት በቁጥጥር ስር የዋለ የጠላት ሀገር አስተዳደር ብለው እንግሊዞቹ በሰጡት ኦፊሳላዊ ስያሜ ተጠቃሎ ነበር ማለት ይቻላል። ይህ ሁሉ ግን ንጉሠ ነገሥት አፄ ኃይለ ሥላሴን ማስቀየሙ አልቀረም። ዙፋኑን እንደገና እንዲይዝ ላደረጉት እርዳታ ባለውለታ ቢሆንም ስልጣኑ እንዲህ ሲሰናከል ዝም ብሎ ለማየት ፈቃደኛ አልሆኑም። ፍጹማዊ ስልጣኑን በጠንካራ መሰረት ለማደስ የእንግሊዞች አጋርነት እንጂ አለቅነታቸውን አልፈለጉም። የእንግሊዞች ፍላጎት ግን ሀገሪቱ በጠላት ጊዜ ያገኛቸውን አንዳንድ ጠቀሜታዎች እንኳን በመንፈግ ወደ ቅድመ 1928 ዓ.ም ሁኔታዋ ለመመለስ ተሞከረ። በ1937 በሁለቱ መንግስታት መካከል የተደረገው ሁለተኛው ስምምነት በመጠኑም ቢሆን የኢትዮጵያን ሉዓላዊ መብቶች እንደገና ሊያስመልስ ችሏል። የእንግሊዝ አምባሳደር በሌሎች አቻዎቹ ላይ የነበረው የበላይነት ቀረ። የኢትዮጵያ መንግስት ማናቸውንም የውጭ ዜጎች በአማካሪነት ሆነ በሹማምንትነት ለመቅጠር ያለውን ነጻነት ተረጋገጠ። በተጨማሪም እንግሊዞች የጅቡቲ አዲስ አበባን የባቡር መስመር ለኢትዮጵያ ለመመለስ መስማማታቸው ለሀገሪቱ ኢኮኖሚም ወታደራዊም ጠቀሜታ አስገኘ። በአንድ በኩል ሀገሪቱ እንደገና ነጻ የውጭ ንግድ መስመር ስታገኝ፣ በሌላ ወገን ደግሞ ለመጠባበቂያ የሚሆናትን የጦር መሳሪያ የምታስገባበት በር ተከፈተላት። እንዲሁም እንግሊዞች በኢትዮጵያ የእንግሊዝ ወታደራዊ ተልዕኮ የሚባል ቡድን በማቋቋም የሀገሪቱን የመከላከያ አቋም በዘመናዊ መልክ ለማደራጀት ተስማሙ። ተጠሪነቱ ለሀገሪቱ የጦር ሚኒስቴር የሆነው ይህ ተልዕኮ በስምምነቱ የተሰጠው ተግባር የኢትዮጵያን የጦር ሰራዊት በማደራጀት በማሰልጠንና በማስተዳደር የኢትዮጵያን መንግስት ማገዝ ሆነ። ምንም እንኳን የ1937ቱ ስምምነት ለኢትዮጵያ መንግስት ከበፊቱ ሰፋ ያለ ነጻነት ቢሰጠውም እንግሊዞች በሀገሪቱ ህይወት ላይ ለመዳኘት ያላቸውን ኃይል እምብዛም አላሟሸሸም። በተለይም ኢትዮጵያ በነበራት የግዛት ጥያቄ ላይ ፈላጭ ቆራጮቹ እነሱ ነበሩ። በዚህ ረገድ በኢትዮጵያ ባላቸው ወታደራዊ የበላይነት ተጠቅመው ኤርትራንና ኦጋዴንን በቁጥጥራቸው ስር አድርገው ነበር። ከዚህም አልፈው የእነዚህን ግዛቶች የወደፊት እድል በተመለከተ
እቅድ ማውጣት ያዙ። የእቅዱ መሰረታዊ ዓላማም ሁለቱም ግዛቶች ከኢትዮጵያ ነጥሎ ማስቀረት ነበር። ኦጋዴንን በተመለከተ የእንግሊዞች ሐሳብ ከእንግሊዝና ከኢጣሊያ ሶማሌላንድ ጋር በመደመር ታላቂቷ ሶማሊያ የሚል ስያሜ የተሰጠውን ግዛት ለመመስረት ነበር። ከነጻነት በኋላ የሶማሌ መንግስት ለረጅም ጊዜ በኦጋዴን ላይ ያነሳው የይገባኛል ጥያቄ ዘር የተዘራውም በዚህ ወቅት ነው ማለት ይቻላል። እንግሊዞች ለኤርትራ የደገሱላት ከኦጋዴን ለየት ያለ ነበር። የኤርትራ ቆላማው ክፍል በጂኦግራፊ በዘርና በሃይማኖት ከሚቀራረበው ከሱዳን ጋር ሲደመር በአብዛኛው ክርስቲያን የሆነውን ደጋማውን ክፍል ደግሞ ከትግራይ ወገኑ ጋር በማዋሃድ ከኢትዮጵያ የተለየ አንድ ግዛት እንዲሆን ነበር። በዚህም እቅድ መሰረት ኤርትራን ለማስመለስ የምትጠራው ኢትዮጵያ ጭራሽ ትግራይንም ልታጣ የምትችልበት ሁኔታ ተፈጠረ። የእንግሊዞች እቅድ ጣሊያኖች በ5 ዓመት ይዞታቸው የደነገጉትን አስተዳደራዊ ክልል የሚያጸድቅ ሆነ። ከኢጣሊያ አገዛዝ ነፃ ከወጣች ጀምሮ ኢትዮጵያ በኦጋዴንና በኤርትራ ላይ ያላትን የይገባኛል ጥያቄ ከማንሳት አልተቆጠበችም። የኦጋዴን ግዛት እስከ 1928 ዓ.ም ድረስ ዓለም አቀፋዊ ዕውቅና ያገኘ የኢትዮጵያ አካል የነበረ ነው። ስለሆነም እንግሊዞች ይህን ግዛት ከቀረው የኢትዮጵያ ምድር ነጥለው በቁጥጥራቸው ስር ማድረጋቸው ሕጋዊነት ያለው እርምጃ አልነበረም። ኤርትራ ብትሆን ምንም እንኳን ከ1882 ጀምሮ በኢጣሊያ ቅኝ አገዛዝ ስር ብትቆይም ከቀረው የኢትዮጵያ ክፍል ጋር በታሪክ ከመተሳሰሯን በላይ በአንድ ወገን የጠላት ዳግመኛ ወረራን ለመከላከል፣ በሌላ ወገን ደግሞ ነፃ የባህር ወደብ ለማግኘት ታስፈልገኛለች ስትል ኢትዮጵያ ጠንካራ ጥያቄ አቀረበች። ኤርትራ እስከ 1882 መረመላሽ በሚል መጠሪያ የምትታወቅ የኢትዮጵያ አካል ነበረች። ጣሊያኖቹ ሁለት ጊዜ በ1888 እና በ1928 ኢትዮጵያን የወረዱት ይህንኑ ግዛት መቆናጠጫ አድርገው ነው። ከዚህም በላይ ኢትዮጵያ የባህር በር የማግኘት ቋሚ ጥረት የመጨረሻውን መፍትሄ ሊያገኝ የሚችለው ኤርትራ እንደገና የኢትዮጵያ አካል ስትሆን ብቻ ነው የሚል ጠንካራ ስሜት ነበረ። በዚህ ሁሉ ምክንያት ኢትዮጵያ ለኤርትራ ጥያቄው ትክክለኛ መልስ ወደ እናት ሀገሯ እንድትመለስ ማድረጉ ነው በማለት ተከራከረች። ይሁን እንጂ የኦጋዴንና የኤርትራ ጥያቄ መልስ ሊያገኝ የቻለው 10 ዓመት ያህል ከተጓተተ በኋላ ነው። የኦጋዴን ጥያቄ በሁለቱ መንግስታት ማለትም በኢትዮጵያና በእንግሊዝ ድርድር ሲያልቅ፣ የኤርትራው ግን ዓለም አቀፍ ትኩረትን ለመሳብ በቃ። እንግሊዞች ከኦጋዴን ይልቅ በኤርትራ ጥያቄ ላይ የኢትዮጵያን መንግስት አቋም ለማስተናገድ የተዘጋጁ ይመስሉ ነበር። እንዲያውም በአንድ ወቅት ኢትዮጵያ በኦጋዴን ላይ ያላትን ይገባኛል ጥያቄ ካነሳች ኤርትራን ሊተውላት ዝግጁ መሆናቸውን ገልጸው ነበር። የ1937ቱን ስምምነት ለመፈራረም በሚደራደሩበት ወቅት ይኸውም የኦጋዴን ነገር ተነስቶ እንግሊዞች ሞቼ እገኛለሁ በማለት ይዞታቸውን ለማጽደቅ በቁ። ስለዚህ ይህ ስምምነት ምንም እንኳን ከ2 ዓመት በፊት ከተደረገው ስምምነት ጋር ሲነጻጸር ለኢትዮጵያ ሰፋ ያለ መብት ቢሰጥም ኦጋዴንን ለማስመለስ ባለመቻሉ ውጤቱ አመርቂ አልሆነም። በዓመቱ ሁለተኛውን የዓለም ጦርነት በድል አድራጊነት የተወጡት ሀያላን መንግስታት ለንደን ላይ ያደረጉት ጉባኤ ኢትዮጵያ በኦጋዴንና በኤርትራ ላይ ያቀረበችው ጥያቄ ውድቅ ማድረጉም በዚህ ረገድ ኢትዮጵያ የነበራት ተስፋን የሚያዳፍን ይመስል ነበር። ሆኖም ሁኔታዎች ተለዋውጠው በ1940 እንግሊዝ ሀውድ ተብሎ የሚታወቀውን የሰሜን ምስራቅ ክፍልና ከዚያ እስከ ጅቡቲ ያለውን የምድር ወሽመጥ የተከለከለ አካባቢ የሚል ስያሜ ሰጥታ በማስቀረት የተቀረውን የኦጋዴን ክልል ለኢትዮጵያ መለሰች። ከዚያም በ1947 ጠቅላላውን የኦጋዴን ምድር ለቀወጠች። የኦጋዴን ወደ ኢትዮጵያ መመለስ ግን አንድ ችግር ሲፈታ ሌላ ችግርን ወለደ። የሶማሌ ብሔርተኛ ፓርቲ የሆነው የሶማሌ ወጣቶች ሊግ ሶማሊ ዩዝ ሊግ የኦጋዴንን ወደ ኢትዮጵያ መመለስ በመቆም የአካባቢውን ሕዝብ ማነሳሳት ጀመረ። ሶማሌዎችን በሙሉ አንድ ለማድረግ የጀመረው ቅስቀሳ ከእንግሊዝ የኢጣሊያን ቅኝ ግዛቶች ጀምሮ ወደ ኦጋዴንም ተዛመተ። ከዚያም በ1952 ሁለቱ ቅኝ ግዛቶች ነፃ በወጡ ማግስት ተዋሃደው የሶማሌ ሪፐብሊክ የተባለው ሲመሰርቱ ነገሩ የአንድ ፖለቲካ ቡድን ቅስቀሳ ከመሆን አልፎ ሁለት መንግስታትን የሚያፋጥጥ ሆነ። አዲስቱ የሶማሊያ ሪፐብሊክ በ5 ግዛቶች የእንግሊዝ ሶማሌላንድ፣ የኢጣሊያ ሶማሌላንድ፣ የፈረንሳይ ሶማሌላንድ ወይም ጅቡቲ፣ ኦጋዴንና የሰሜን ጠረፍ ግዛት ተብሎ የሚታወቀውን የኬንያ ክልል ተበታትነው የቆዩት የሶማሌዎች በአንድ ባንዲራ ስር ማሰባሰቡ ዋና ዓላማው አድርጋ ተያያዘ። ከሁሉም የአዲሱን የሶማሌ መንግስት ትኩረት የሳበው ግን ኦጋዴን ሆነ።
ይህም ሁኔታ ነው በ1956 ሁለቱን አገሮች ለመጀመሪያ ጊዜ ጦር ያማዘዘው። ይሁን እንጂ የሶማሊያ ጥያቄ በተለይም በአፍሪካ ውስጥ ዲፕሎማሲያዊ ድጋፍ ሊያገኝ አልቻለም። በ1955 የተቋቋመው የአፍሪካ አንድነት ድርጅት ነግበኔ በሚል የአባላቱ ስጋት ይመስላል ዓለም አቀፍ ድንበሮች በምንም ሆነ በምንም ሁኔታ ይከለሉ፣ የተከበሩ ሆነው መቆየት እንዳለባቸው አረጋገጠ። የኤርትራ ጥያቄ ከኦጋዴኑ ይበልጥ የተወሳሰበ ቢሆንም አንድ አይነት መፍትሄ ሊያገኝ የቻለው የኦጋዴን ግዛት ወደ ኢትዮጵያ እንዲመለስ ከመወሰኑ 4 ዓመት ቀደም ብሎ ነው። የሁለተኛው የዓለም ጦርነት ማሳረጊያ የሆነው የፓሪስ ጉባኤ ኢጣሊያ ቅኝ ግዛቶቿን ለቃ እንድትወጣ ቢያስገድድም የእነዚህን የወደፊት እጣቸው ምን እንደሚሆን አልወሰነም ነበር። ስለሆነም የኤርትራን እድል በተመለከተ የተለያዩ ወገኖች የተለያየ የመፍትሄ ሐሳብ ማቅረብ ጀመሩ። ሐሳቦቹ ሲጠቃለሉ በነጻነት ወይም በአንድነት ዙሪያ የሚሽከረከሩ ነበሩ። በወቅቱ ከተቋቋሙት የፖለቲካ ቡድኖች በኤርትራ ሕዝብ ዘንድ ሰፊ መሰረትና ጥንካሬ ሊያገኝ የቻለው ኤርትራን ከኢትዮጵያ ጋር ለማዋሃድ የሚታገለው የአንድነት ቡድን ነበር። በዚህም ቡድን ተጻራሪ ሆኖ የወጣው የነጻነት ወገን ለአንድነት ያላቸውን ተቃውሞ ብቻ ያስተሳሰራቸው የተለያዩ ቡድኖች ጥምር ነበር። የዚህ ወገን አባላት ቡድኖች መሰረቱን በቆላማው የኤርትራ ክፍል ያደረገው የሙስሊም ሊግ ወይም በአረብኛ አጠራሩ ራቢጣ አልኢስላሚያ ኤርትራን ከትግራይ ጋር አጣምሮ ነጻ ሀገር ለመመስረት የሚታገለው ደገኛው የሊበራል ፕሮግሬሲቭ ፓርቲና በነጻነት ሽፋን የኢጣሊያን ተጽዕኖ እንዲቀጥል የሚሹት የኢጣሊያውያን ነዋሪዎች ክልሶችና የቀድሞ የኢጣሊያ ወታደሮች ነበሩ። ብዙውን ጊዜ የኤርትራ ክርስቲያኑ ክፍል ለአንድነት፣ ሙስሊሙ ደግሞ ለነጻነት እንደታገሉ ተደርጎ ይገለጻል። ይህ ትርጓሜ ግን ሙሉ በሙሉ እውነተኛ አይደለም ይላሉ የታሪክ ጸሐፊው ባህሩ ዘውዴ። ለአንድነት የታገሉ ሙስሊሞች እንደነበሩ ሁሉ ለነጻነት የታገሉ ክርስቲያኖችም ነበሩ። ለምሳሌ ይላሉ ባህሩ ዘውዴ ከሙስሊም ሊግ ተገንጥሎ የተቋቋመው ነጻ የምጽዋ ሙስሊም ሊግ የተባለው ቡድን የኤርትራውያንን ሙስሊሞች መብት እስከ ተከበረ ድረስ አንድነትን ለመቀበል ዝግጁነቱን አስታውቋል። በአንጻሩ ደግሞ ለነጻነት ይታገሉ የነበሩ የሊበራል ፕሮግሬሲቭ ፓርቲ አባላት በአብዛኛው ክርስቲያኖች ነበሩ። ሌላው እውነታ ደግሞ ሁለቱም ወገኖች ማለትም የነጻነት ሆነ የአንድነት የውጭ ደጋፊ ኃይሎች ነበሯቸው። በዚህም ረገድ የአንድነት ኃይሎቹ የኢትዮጵያን መንግስት ድጋፍ ሲያገኙ፣ ሊበራል ፕሮግሬሲቭ ፓርቲ ደግሞ ከሞላ ጎደል የእንግሊዞች ፍጡር ነው ማለት ይቻላል ይላሉ ባህሩ ዘውዴ። እንግሊዞች ኤርትራን ለመከፋፈል ባወጡት እቅድ ቆላማውን ክፍል ወደ ሱዳን ደርበው ትግርኛ ተናጋሪውን ክፍል ከመረማዱ ከሚገኘው ወገኑ ጋር አዋህዶ ነጻ መንግስት ለማቋቋም ነበር። ይህንን እቅድ ነው የሊበራል ፕሮግሬሲቭ ፓርቲ በተግባር ለመተርጎም የሞከረው። እንደዚሁም የአፍቃሪ ኢጣሊያ ፓርቲ ከኢጣሊያ መንግስት ጠቀም ያለ ገንዘብ እርዳታም ያገኘ ነበር። ኢጣሊያ በጦርነት ያጣችውን ኤርትራ በሞግዚትነት ለማስተዳደር ያደረገችው ሙከራ ከከሸፈባት በኋላ ስልቷን በመቀየር የማታ ማታ በእጅ አዙር መቆጣጠር አይቀርም በማለት ለኤርትራ ነጻነት ተሟጋች ሆነች። ስለሆነም በስሟ የሚንቀሳቀሰው ወገን ብቻ ሳይሆን የጠቅላላው የነጻነት ወገን ዋና ደጋፊ ነበረች። ኤርትራ አራቱ ሀያላን መንግስታት እንግሊዝ፣ ፈረንሳይ፣ ሶቪየት ህብረትና አሜሪካ የኤርትራን ጉዳይ ካገላበጡት በኋላ አንዳች ስምምነት ላይ ሳይደርሱ በ1941 ለተባበሩት መንግስታት ድርጅት አስተላለፉ። ድርጅቱም ከበርማ፣ ጓቲማላ፣ ኖርዌይ፣ ፓኪስታን፣ ደቡብ አፍሪካ የተውጣጣ ኮሚሽን በማቋቋም የኤርትራውያንን ፍላጎት እንዲገመግም ወደ ኤርትራ ላከ። ከኖርዌይ በስተቀር የኮሚሽኑ አባል ሀገራት ኢትዮጵያ በኤርትራ ላይ አለኝ የምትለውን የይገባኛል ጥያቄ የሚቃወሙ ነበሩ። ሆኖም በኤርትራ ጉብኝታቸው ወቅት ያጋጠማቸው ጠንካራ የአንድነት ስሜት ከአራቱ ሁለቱን ማለትም በርማና ደቡብ አፍሪካን አቋማቸውን እንዲቀይሩ አደረጋቸው። የኢጣሊያ ደጋፊ የሆኑት የላቲን አሜሪካ ሀገሮች የወከለችው ጓቲማላና ራሷን የኤርትራ ሙስሊሞች ጠበቃ ያደረገችው ፓኪስታን ኤርትራ ነጻ ሀገር እንድትሆን ሐሳብ ሲያቀርቡ፣ ደቡብ አፍሪካና በርማ ከኢትዮጵያ ጋር በፌዴሬሽን እንድትተሳሰር፣ ኖርዌይ ደግሞ ጭራሹኑ እንድትዋሃድ መረጡ። የተባበሩት መንግስታት ድርጅት በህዳር 23 ቀን 1943 በቁጥር 390 ውሳኔው ነገር ግን ሁለቱም ተጻራሪ ወገኖች ያረካል ተብሎ የጸደቀው ሐሳብ በሁለቱም የተጠላ ሆነ። የነጻነትም ሆነ የአንድነት ወገኖች በየፊናቸው ፌዴሬሽኑን ለማፍረስ ስራዬ ብለው ተያያዙት። ለፌዴሬሽኑ ፎርሙላ መጽደቅ የሁለቱ ሀያላን መንግስታት ማለትም የእንግሊዝና የአሜሪካ ድጋፍ የራሱን አስተዋጽኦ አድርጓል።
እንግሊዝ በምትኩ ኦጋዴንን ለመጠቅለል በመሻት ይመስላል ቀደም ሲል በኤርትራ ላይ የነበራትን አክራሪ አቋም ለማለዘብ ቢያንስ ደጋፊው የኤርትራ ክፍል ከኢትዮጵያ ጋር እንዲዋሃድ መደገፍ ጀመረች። በዚህ መሰረት ቀደም ብላ ስታራመድ የነበረውን ኤርትራን የመከፋፈል መፍትሄ በማሻሻል ቆላው ራሷ ከምትገዛው ከሱዳን ጋር እንዲቀላቀል መጠየቋን ስትቀጥል፣ ደጋው ክፍል ግን በፊት እንዳቀደችው ከትግራይ ጋር ተዳምሮ ነፃ መንግስት መሆኑ ቀርቶ ወደ ኢትዮጵያ እንዲመለስ ደገፈች። ይሁን እንጂ የኢትዮጵያ መንግስት የኦጋዴንን ግዛት ሊለቅላት ከቶም ፈቃደኛ እንዳልሆነ ስትገነዘብ እንግሊዝ አቋሟን እንደገና ለመለወጥ ፈልጋ ነበር። ነገር ግን የፌዴሬሽኑ ፎርሙላ ብዙ ተቀባይነት እያገኘ መጥቶ ስለነበር የትም ለመድረስ አልቻለም። የአሜሪካ መንግስት የፌዴሬሽኑን ሐሳብ በበጎ ዓይን መመልከቱም ለውሳኔው መጽደቅ አጋዥነት ነበረው። የአሜሪካ መንግስት ዋና ትኩረት ከጣሊያኖች የወረሰችውን በአስመራ የሚገኘውን ሬዲዮ ማሪና የተሰኘውን የመገናኛ ጣቢያ ደህንነት ነበር። ለዚህ ምንነቷ ካልታወቀ ነፃ ኤርትራ ይልቅ ኢትዮጵያ ትሻለኛለች በሚል ስሌት የፌዴሬሽኑን ፎርሙላ ደገፈች። ስለዚህም ፌዴሬሽኑ በኢትዮጵያ የውስጥ የፖለቲካ እድገት ላይ ካለው ተጽዕኖ ባሻገር በውጭ ግንኙነቷም ላይ አብይ ለውጥ አስከተለ። ለ10 ዓመት ኢትዮጵያን በበላይነት ስትቆጣጠር የቆየችው እንግሊዝ ገሸሽ ተደርጋ አሜሪካ ወደ መድረኩ ብቅ በማለት እስከ 1966 አብዮት ዋዜማ ድረስ የኢትዮጵያ መንግስት ዋነኛ አጋር ሆና ቀረች።